ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ቻናሌ በደህና መጣችሁ። ላይክ ሰብስክራይብ ያደርጋችሁ ማለት ነው። ዛሬ ደግሞ እንደምታዩት በዚህ ቪዲዮ መጥቻለሁ። ያየሁት ነገር መናገር ፈልጋለሁ። በዚህ አጋጣሚ ሼር ያደርጋችሁ ለአብርሃም አድርሱልኝ ማለት ነው። በዚህ አጋጣሚ የታዘብኩት ነገር ቢኖር አብርሃም ሜሪ አብርሃምን ለማጥመድ ለማሳመን ማትሄደው ርቀት የለም። አሁን እኔ እዚህ ጋር አብርሃም ሜሪ ማመን የለበትም። ለምሳሌ አሁን እሷ በምትናገረው ነገር ምናምን እንትን መውሰድ ይችላል፣ ችግር የለም፣ ኢንፎርሜሽን መውሰድ ይችላል። ነገር ግን ማመን የለበትም። ለምን እዚህ ጋር ሩታና ሜሪ እንዳልተጣሉ ነው የሚያሳየው። ምናልባት እሱ ወንድ ስለሆነ ወይም ደግሞ አትኩሮ ፊታቸውን ምናምን እያየ ስላልሆነ ነው እንጂ እኛ ሴቶች ሆነን የሁለቱም ያለ የፊታቸው ያለ ፊዚካል ስናይ እንዳልተጣሉ ነው። ገባችሁ አይደለ? ምክንያቱም ዛሬ ሩታን በኔ ስልክ ስለማታነሳ በአንተ ጥራት ያለችው ምክንያት አብርሃምን ለማሳመን ነው በዚህ ልክ የሄዱት ማለት ነው። ምክንያቱም ሜሪ አብርሃምን ለማሳመን እስከመጣች ድረስ የማትሄድበት ርቀት የለም። እንዲሁም እንደዚህ መጣ ማለት ነው። ለምሳሌ እኔ አሁን ቪዲዮውን እያሳየው በመሃል አስተያየት እየሰጠው ይሄዳለሁ ማለት ነው። እና ይሄንን ቪዲዮ ልብ ብለክ በደንብ ማየት አለብክ አብርሃም ማለት ነው። እና ቪዲዮውን ያየን ከዛ ሐሳብ እየሰጠን እንሄዳለን ማለት ነው። ከመጀመሪያውን አሳያችኋለሁ እንዴት እንደሆነ እያወራን እንሄዳለን ማለት ነው። መጠየቅ ነገር ካለ በነፃና ዋና ማወቅ የፈለኩት እንግዲህ ይሄኛው ነበረ። አይሽን ከሩታ ነች መሰለኝ ቀለም ወጣው በደንብ ሞር ፈለገ ነገር ብትሆን እኔ ዛሬ ፎቶ ምንም ሞኝ መናገር አልፈልግም። እዚህ ጋር እሷ ኢሞሽናል ሆና ልትናገር ትችላለች። እኔ በዚህ መንገድ ከማንም ጋር መነጋገር አልፈልግም። ምን አለች? እኔ ስትመጣ እኔ ሩታ ጋር ሆቱኝ መናገር አልፈልግም። ምክንያቱም ሆት ከሆነች የሆነት ይጣላሉ። ያችኛውም ትግስት የላትም። ለምን መሰላችሁ? ተመካክረው ነው ያንን ውሸት እውነት ለማስመሰል። እንግዲህ ሜሪ ሆት ሳትሆን በቃ ስሬስ ሆና ረጋ ብላ ምናምን እንድታወራት ነው የነገረችው ማለት ነው። ልክ ሩታ መጣች እንዳላት አስተውሉ እንግዲህ እኔም እንደተናገረ ሳይሆን እውነታውን ብቻ አንቺ ያየሽውን አራታችሁ ቁጭ ብላችሁ ስለ ሄርሜላ ስለ ማገዝ ስለ ምናምን ስለሌለውም ነገር አወራለሁ። ችግር የለብንም። ሰላም ነው። ሰላም ታይቀርም ምን እንደፈለከኝ ንገረኝ። ሰላም ቢያት ሜሪ ነች። እንዴት ነሽ ሜሪ? ሰላም እንደዚህ ነው። ሌላ ጊዜ ሰላም ተባባሉት። እኔ ስለሌላው ጊዜ ማውራቱ አይጠቅመንም። አሁን ለምን እንደፈለከኝ ንገረኝና ልሂድ። እንትን አይደል ፈልጌሻለሁ ብለህ የጠራኸኝ? አሁን እኔ ፈልጌሽ እኮ ለምን እንደፈለከኝ ንገረኛ ታዲያ። በነገራችን ላይ እንደዚህ እየተባባሉ ያሉት ለአብርሃም ለማሳመን ነው። አብርሃምን ለማሳመን ምክንያቱም ሩታ ከሜሪ ጋር ተጣልታ ነው ተራርቀዋል ምናምን ስለተባለ ለማሳመን ያክል ነው። በዚህ እንትን ተማምነው የመጡት ማለት ነው። ገባችሁ? ሜሪ ስትዋሽና እውነት ስትናገር በደንብ አድርገን ነው የምናውቃት። በነገራችን ላይ እኛ ሴቶች የሆነ በዚህ አይነት ምናልባት ወንዶች ቶሎ ላይረዱት ይችላሉ። ሴቶች ግን በጣም ማለት በኃይል ደረጃ በምንም ደረጃ በሐሳብ ደረጃ ከወንዶች እንበልጣለን ብዬ አስባለሁ። እርስ በርሳችን ደግሞ እንተዋወቃለን እንደዚህ በፊዚካል ይሁን በምናምን ማለት ነው። ሩታ ገና ክፋት ስታስብ የምንጨዋው የራሳችንን ያለንን ስለምናቅ ነው። ሁሌ ለአብርሃም ድምጽ ምን ሆነው እንደዚህ አስፋ ነው እንደዚህ ነው ምናምን የምንለው በራሳችን ምስል አድርገን ስለምናየው ነው። ለምን እኛ ክፋት አስበን ሳይሆን ክፋት የምታስብ ሴት የሆነ በቀንነት እየሄደች ነው ወይ ለተንኮል ነው ወይ ያስታውቃል፣ ሲጀመር ይነበባል። ምክንያቱም የራሳችን ባህሪ ስለሆነ እኛ ስናከብርም ስንጎዳም የምናውቀው ነገር አለ፣ የምንሄደው ነገር አለ፣ የምንጠቀመው የፊዚካል አለ። እና ሜሪና ሩታ እዚህ ላይ አልተጣሉም።
አልተጣሉም በጭራሽ። እንግዲህ ሜሪን ፊቷ ነው ዝም ብላችሁ ቪዲዮውን እያያችሁ እንግዲህ አሁን ካሜራው ማለት ነው ለምን በነጭ እንደዚህ እንዳደረገው አብርሃም አላቅም ሲመስለኝ ሩታ ናት ያቀናበረችው። ምክንያቱም የራሷ ፊት ለመደበቅ ብላ የሩታን የዚች ሜሪን ራሱ መልኳ በደንብ እንዳይሆን ነው ያደረገችው። ነገር ግን እኔ ዙም እያረኩ ነው ያየሁት። በዛ ላይ ደግሞ እስከ መሳሳቅ ድረስ ደርሷል። እነሱ እየተከራከሩ አብርሃም ከመሀላቸው አድርገው እንትን እያሉ በዛም ማለት ነው። ራሳቸው ግን እየተሳሳቁ ነበረ። ከዛ ደግሞ ሜሪ በደንብ አድርጋችሁ እዩዋት። ሩታ ደግሞ ካንተ ጋር ማውራት ላወራ የመጣሁት ምናምን የምትለው ይሄ ፌዝ ነው፣ ይሄ ሽጣራ ነው። ገባችሁ? ምክንያቱም መጣ ለሜሪ ሰላም ልትላት አትችልም። ተነጋግረው ነው እየሰሩ ያሉት። ለምን እንደመጣች ሜሪ ግን አብራራላችኋለሁ። እንሂድ እንግዲህ ወደ ቪዲዮ። ከኔ በላይ ደግሞ ሜሮን ነች የምትፈልግ እና ብዙ ነገሮች ልታወራሽ የምትፈልገው ነገር አለ። ያየችውን የሰማችውን ነገር ልታወራሽ ትፈልጋለች እና ግን ያንን ነገር ስናወራ በሰላማዊ መንገድ ብናወራ ወደ ተሻለ ነው የሚሆነው። ፎቶም ሆነሽ እንድታወሪም እዚህ ጋር ምንም ነገር የሚፈጠር ነገር የለም። ገባሽ? እኔና አንቺ አሁን ሁሉ ጊዜ የተጠራራን መጨቃጨቁ ስለሰለቸኝ እሷ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው አይደል? እሺ ችግር የለውም። እሱ ይቅርታ። ግን ደግሞ እሷ የፈለገችው ነገር አለ። ስለዚህ ያንን ጉዳይ ደረጃ አንተ አይደለም ከእሷ ጋር የምታገናኘኝም እንደፈለገችው የምታገናኘኝ የምትነግረኝ አንተ አይደለም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከእሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል እዚህ ጋር ተመልከቷት፣ ሜሪ በደንብ ተመልከቷት። እንግዲህ ሩታን እያየች ያለች እንዳይመስላችሁ። ሩታን አይደለም እያየቻት አለችው፣ ስራዋን ነው። እንደዚህ ጎንበስ ብላ አብርሃም እያመነ ነው ወይ አላመነም ነው እያጣራች አለችው። ገባችሁ አይደለ? ስለዚህ በደንብ አድርጋችሁ አስተውሉትና ሲቀጥል ይሄን ቪዲዮ ደግሞ ለአብርሃም ሼር አድርጉለት። የምሬን ነው የምላችሁ። በቻላችሁት አቅም አብርሃም ጋር እንዲደርስ አድርጉልኝ። ዛሬው ማለት ነው። ነገ አምኗት እሷ ጋር ሳይሄድ በስተመጨረሻ ማድረግ ያለበትን እኔ ነገራለሁ እናገራለሁ ማለት ነው። አሁን ስለ ቪዲዮ ልናገርና ከዛ ቀጣይ እናገራለሁ የራሴ ሀሳብ። አንተ የፈለከኝ እንጂ እሷ እንደፈለገችኝ አላውቅም። ሰው አንተ የፈለክበትን ጉዳይ ንገረኝና ልሂድ እኮ ነው ያለው። አሁን እኮ እኔ አይደለም የፈለኩት እሷን የፈለገች እያልኩሽ ነው። ከዛም በላይ ደግሞ በዚህ ልክ ኮንፊደንስሽን ለምን ታውቂያለሽ? እሷን ስለጠራኋትና እሷ ልትነግርሽ የምትፈልገው ነገር ስላለ ማንን እኔንም ኮንፊደንስ የለም። ኮንፊደንስ ካላጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያንን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለባለፈው ስለተፈጠረው ነገር አይደለም ማውራት የምፈልገው። ስለ እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ላወራ የምፈልገው። አንቺ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት ሶሪ የዛኔ ደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ስለሱ ቀን ነው እንድናወራ የምፈልገው እና ዲቴል ያለው ነገር ደግሞ ሞር ግለጽ ስለማን ያለው ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ ሄርሜላ ዙሪያ እያወራችሁ ነበረ። ዛሬ ወለደ ኦኬ። እኔ ብቻ ስጨርስ የፈለግሽው ማለት ትችላለሽ። እንግዲህ አስጨርሻ ታወራ የምትፈልገውን ነገር አስጨርሻትና ታወሪያለሽ። በመጀመሪያ ደረጃ እንዲህም አይነት ንግግርም እኔ ናቸው ነገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። በአጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቨን እኔ ነው ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማነው ዳኒ ሄርሜላን አግቷታል አይደለም ያልኩት። እንደዚህ ሰማችሁ? ሄርሜላን አግቷታል አይደለም ያልኩት የምትለው ለማብራራት ነው። ገባችሁ አይደለም? ምክንያቱም ያውቃሉ። እውነተኛ ሁሉም ነገር አምና የመጣች ብትሆን ኑሮ ይሄን ብላ ለሩታ ማብራራት አይጠብቅባትም ነበረ።
እናንተ አጋታ እንደዚህ ሄርሜላን አጋታችኋት አላልኩም የምትለው የውሸት ስለሆነ ነው እንጂ ለሩታ ማብራራት አትችልም ነበረ፣ አያስፈልግም ነበረ። ገባችሁ አይደለ? ነገር ግን አሳልፌ ሰጥቼሽ አይደለም የተባባልነው ነገር እየሰራው ነው ነገሩን እንዳታምታችብን ምናምን እያለች ነው ባጭር አማርኛ ማለት ነው። መልእክት ነው የምትነግራት። ገባችሁ አይደለ? ስለዚህ ሩታና ሜሪ ተጣልተው ሳይሆን የአብርሃም ጉዳይ በቅርብ ሆና ለማበላሸት እንዲሳካላት ያደረገችው ነገር ነው። ምክንያቱም ተከሰዋል እነዚህ ሰዎች። ወደ ህግ ከሄደ በኋላ ነገሩን እንድታበላሽ ሜሪ በቅርብ መሆን ስላለባት ነው። ገባችሁ? ጠላትክን አቅርበክ ምን አድርገው ነው የሚባለው? እንደዛ የሚባል አባባል አለና ያን ነው እየተጠቀመች ያለችው ሜሪ ማለት ነው። ገባችሁ? ምክንያቱም የነሱ ጠበቃ የሆነ ነገር ማድረግ ትችላለች። እነ አብርሽ ያዙትን ወይም የሄርሚ ቤተሰብ ያዙትን ጠበቃ የሆነ ነገር እያደረገች ምናምን ለማበላሸት ቅርብ ለመሆን ፈልጋ ነው እንጂ ስለ አብርሃም ስለ ሄርሜላ ተጨንቃ አስባ ወይም ደግሞ እውነተኛ ይዛ መጣ አይደለም። በነገራችን ላይ እንዳልኩት ቀደም ሜሪ የምትናገረውን ነገር አብርሃምን ለማሳመን ብላ የተጠቀመችው ቃላት ራሱ መረጃ መሆኑን ይገባኛል። ጥሩ ነው፣ ለአብርሃም ጥሩ ነው። ገባችሁ? ምክንያቱም በቪዲዮ እያያዝነው ስለሆነ ማለት ነው። ነገር ግን ማመን የለበትም አብርሃም ሜሪን ማመን የለበትም። ሜሪና ሩታ እንደ በቃ አይደለ እንደ ሁለት ግልባጭ ሳንቲም ናቸው። ገባክ አይደል? ስለዚህ እዚህ ቪዲዮ ራሱ የሚያሳይ ነገር አለ። እንዳልተጣሉ ሁለቱም በሙድ እያወሩ እንደሆነ ያስታውቃል። ስለዚህ አብርሃም ሜሪን ማመን የለብክም። ገባክ? ከዛ ቪዲዮን ያየን እንቀጥላለን ማለት ነው። ቪዲዮውን ደግሞ በደንብ እንድታዩ ፈልጋለሁ። ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርኩ በዚህ ያህል የሰውን ህይወት ለማበላሸት እታችን ላይ መውጣት አይጠበቅብንም። እኔ ለዛም ነው እዚህ ጉዳይ ላይ ጋር መሳተፍ አልፈልግም እየተናገርኩት። ስፔሻሊ ከአንቺ ጋር ደግሞ ለመጀመሪያ ጊዜ አሁን ያወራነው በሰዓቱም አንቺ ስላለሽ መገናኘት አልፈልግም ብዬ እየወጣሁት ይህን ነገር ያለው ይህ አሁንም አንቺ ፊት እንደገድ ይልሽም አላውቅም ይገናኝም ብዬሽ አላውቅም። ለምን ለይቅርታም ዝግጁ አይደለሁም አልፈልግም ስለማልፈልግ እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ጨርሻለሁ። በመጀመሪያ ደረጃ ታርግልኝና እንዴ አሁን ያወራችው ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይሄንን ነው። እዚህ ጋር ማስተዋል ያለባችሁ ነገር ልንገራችሁ። ያ ቪዲዮ ያስቆምኩት እንድታዩት በደንብ እንድታዩት ስለፈለኩኝ ነው። አብርሃም ሜሪ በተናገረችው አምኖ ለሩታ ሲጠይቃት ሜሪን ይዋት የሜሪ ፊት ይዋት። ከዛ በኋላ ደግሞ ማስቲካውን የምታደርገውን ነው እንግዲህ ገባችሁ አይደለም? በደንብ አስተውላችሁ እዩት። ሜሪ እሱን ሲጠይቃት ለሩታን እንዴት እንደምትሆን ይዋል። ከዚህ በፊት በጣም የስራ ዘመድ ነሽ
ከዛ ከስጋ ዝምድና በተሻለ በእህትነት ከዛም በላይ ብዙ ነገሮችን ስትይ አክሰፕት አደርግሻለሁ፣ እቀበልሻለሁ። የሆነውንም የማይሆነውንም በነገርሽ ላይ በጣም በተደጋጋሚ የማይሆን ሀሳብ የሚመጣው ከአንቺ እንደሆነ ቤትብቻ ነው። ምን አትክጂ መቼ ቢሆን ያለቀሽ ጥያቄ ይገባሻል መሰለኝ። ማዳመጥ ያለብሽ ከዚህ በፊት ኮርተን ማዳመጥ ያለብሽ ያልሽበት ወሬ ነው ነው እስከዛሬ ያጠፋችሁን ጥፋት አምና ይቅርታ ጠይቃለች። መጀመሪያ እናንተ ማዳመጥ ነው ይሄ ተጋጡ ሳይሆን ማዳመጥ ያለባችሁንም ነው እኔ ልንገርሽ። ተረጋጋ ጥፋቷን አምና ይቅርታ ጠይቃለች እኮ ተረጋጋ። ማውራት ያለብኝ በደንብ እስከ ጥግ ነግሬያችሁ ነው ሄደው ገባ። ሲቀጥል ደግሞ ማለት ነው እንደዚህ አትኑ አይኑ ሆት እንደሚያደርግ አውቃለሁ። ከዛ ያንን ነገር አክሰፕት አድርጌ ነገሮች ምናምን እያልኩኝ እንደቀጠልኩ አውቃለሁ። አሁን ደግሞ ያንን ነገር አይሆንም በቃኝ ብዬ ሰላምን መርጬ ስጋ ያልሆኑትን እንደ ወንድም እንደ እህት አቅርቤ በጣም ያንን ነገር ይግኖር ስላልኩ እንዲደብርሽ እንደምችል በጣም አውቃለሁ። እንዲደብርሽም እዚህ ጋር ራሱ የተናገረችው ስጋ ያልሆኑትን እንደ ወንድም እንደ እህት አቅርቤ ስትል ሜሪ ትዕግስት አድርጋ እኮ ትዕግስት አድርጋ ነው የምትሰማው። እስኪ ያስቡት። ለሷ ናት እየተናገረች ያለችው። እንግዲህ ለራሷ ነው ባሽሙር እየነገረቻት ያለችው አይደለ? ነገር ግን ተግባብተው ስለመጡ ምንም ቢጠቋቆሩ ራሱ በአላማ ስለመጡ ምንም አይሰዳደቡም። ለምን መሰላችሁ? አሁን እየተናገረች ያለችው ቅድም ሜሪ ምን እያለች ነበረ? ኦፍ ኮርስ ስጋዬ ናት እህቴ ናት ነገር ግን ምናምን እያለች ነበረ በትላንት ቪዲዮ ይሁን በዛሬው። ከዛ ደግሞ ሩታ መጣ ደግሞ በስጋ እህትና ወንድሞቼ ያልሆኑትን እህትና ወንድሞቼ ነኝ ብዬ እንደዚህ ስላረኩ ናቸው ብዬ ያቀረብኳቸው ሰዎችን ከህይወቴ ስላስወጣው ቀር ሊላቸው ይችላል ምናምን እያለች ሜሪ አልችሏት ዝም አለች። አይኗን ነው እያየቻት ያለችው እንደውም ምክንያቱም እየተናበቡ ነው እያወሩት ያሉ። ሄርሚ ማናት ሄርሚ የኔ ቆንጆ እንግዲህ በሰላም ትመጭበት አፌ ላይ ቆመች እኮ በቃችን ልጅ የኔ ውድ። እና ሩታ ካሜራ በጣም በደንብ እየተጠነቀቀች ነው ያለችው። ስትናገር ይሁን ምን ስትል ማለት ነው ካሜራን እያየች እየተጠነቀቀች ነው ፊቷ ላይ እንዳይታይ ያረጋሽ ያለችው። ነገር ግን ተሳስቀዋል። እኛ ደግሞ አይናችን እነሱ ላይ አይደለ ከነሱ በርበሩን አይደለ ብናያቸው ሲሳሳቁ ግን ሲጨቃጨቁ አብርሃም እንደማያቸው ስለሚያውቁ እየተናበቡ ነበር ሲጨቃጨቁ የነበሩት። በዚህ አጋጣሚ እንድታዩት ብዬ ነው እንደዚህ ማብራራላችሁ። ቪዲዮ ብቻ ዝም ብላችሁ አይታችሁ እንትን አትበሉ፣ በደንብ እንድታዩ ስለምፈልግ ነው። አብሶም ደግሞ አብርሃም ሜሪ አናሃት ስላለክ በደንብ እንድታዩ እፈልጋለሁ። እንቀጥል። ሲቀጥል ደግሞ ተረጋጊ። አይ ነው ሞት እንደሚያደርግ እኮ ይገባኛል። ግን በቃ ተረጋጊ፣ ለመረጋጋት ሞክሪ። እንደሚያናድድ አውቃለሁ። ነገሮች እየሰማሁ ብዙ ነገሮችን አክሰፕት እያደረኩኝ ነው። ሰው ድንገት ተቀይሬ በቃኝ ስል ምን ያህል ቆቅ እንደሚል ይገባኛል። ቢመርሽም ዋጭ ግን ደግሞ አሁን እዛች ጋር የተፈጠረው የተወራው ነገር በሙሉ አንቺ ያልሽው ውሸት ነው። ውሸት እዚህ ውሸት እዛ ውሸት። አሁን ደግሞ ሌላ ያንቺን ሀሳብ የሚያዳምጥ አዲስ ሰው አግኝተሻል። እንኳን ደስ አለሽ። ነገርሽ ላይ እንኳን ደስ አለሽ ልጅ እፈልጋለሁ። እዛ ጋር መፍጠር ሳትችይና በቃኝ በቂስ ከለክልሽ ምንም ነገር እዚህ ጋር ሌላ ውሸት እየፈጠርሽ ነው። አሁን እዚህ ጋር እያስመሰልሽ ያለሽ እሱን ነገር ለብቻው አግኝተሽ አውራ ከፈለግሽ እኔ ማግኘት አልፈልግም ሲጀመር እዛች ጋር ሄርሜላ እንደዚህ እንድትሆን እንደዛ እንድትሆን የተባለው ነገር ይሄ ደጋግሜ እየነገርኩ ነው። በሬ ወለደ አልኩት። ለምን ነው ሲወልድ አየሁት። እኔ በባህሪ ማቆም በተፈጥሮም እንደዛ ነው። ግን እዚህ ጋር እየተፈጠረ ያለው በሬ ወለደ ነው። ሄርሜላ እንደዛ እንድትደረግ ዳኒ ሮታ እና ኤፍሬም ሀሳብ አስበዋል። ተደብቄ የሰማው ውሸት ነው። ይህን ሀሳብ ውስጥ ለመቀላቀል አልሻለም። እዚህ ሀሳብ ውስጥ ና የተቀላቀኝ ብላችኋል አላላቸው? አላልናት። እንደዚህ አይነት ሀሳብ በሆን የተቀላቀኝ አላለሽ። ቆይ አንዴ አብርሽ ከፍተኛ ነሽ። ለምን ደውሎ ቀጠል? ለምን ጠራሽ? ለምን እንደዚህ አይነት ሀሳብ እንደጠራሽ ነው የምታስቢ አንቺ? ለምን ጠራችሁ? እንደዚህ አይነት ሀሳብ እንደጠራሽ ነው የምታስቢ? አሁን እኮ አንቺ ከኔ ጋር ሰከንድ ማውራት የማትፈልጊ ሴት ነሽ። ለምን አብርሃምን ግጥም አድርጌ ነው ለምን ፈለጋችሁ? ግጥም አድርጌ አብርሃም ጋር ከማን ነው ከዳኒ ጋር ሰላም ነኝ ሀሳብን እንዳሰጡት ወይስ ሰላም ነሽ? ኖ አውራ ሰላም አውራ ሰላም ማለት ሙድ እያያዙበት ነው ልጁ ራሱ በጣም አብርሃም ላይ ሙድ እያያዙበት ነው። በነገራችን ላይ አብርሃም በደንብ መጠንቀቅ ነው ያለብክ። ወጥመድ ነው። ሜሪን አነፍ ወደዛ እንዳትል ነግሬሃለሁ።
ምክንያቱም ከዚህ በፊት በነገራችን ላይ ሄርሜ እንደዚህ አይነት ችግር ሳይደርስባት ተነግራችሁ ነበረ፣ ግን አትሰሙ። ስንቴ ተናግረናል። እነ አማኑ መጥቶ ነግራቸዋል። በደካማ ጎናችሁ ይመጣል ወይ እሷ ወይ አንተ ስትባሉ አትሰሙ እንጂ ተናግረን ነበረ። አሁንም ግን የቀረህ አንተ ነህ። ምክንያቱም በወርቁን አስበው ነበረ ራስክ እንዳታውቅ ሄርሜ የምትባል በህይወትክ ላይ እንዳልነበረች ምናምን ለማድረግ ተሞክሮ ነበረ፣ ግን አንተ አልተቀበልካቸውም፣ አልተሳካላቸውም በወርቁ። ስለዚህ እውነተኛ አብርሃም ስላለክ አሁን እንደማታስተኛቸው ያውቃሉ። ሄርሜላን ሳታገኝ ተኝተህ እንደማታድር ያውቃሉ። ስለዚህ ይሄን አማራጭ ያላቸው ትላንት እንግዲህ አይተዋል። በትላንቱ ማርቲንም ለማሳገት አስበው እንደነበረ ማለት ነው። ስለዚህ ይሄን አማራጭ ነው ያርገውት እንትን እያሉ ያሉት። አጠገብ ላሉ ሰዎችም ጥንቃቄ አድርግ፣ አንተም ጥንቃቄ አድርግ። ሜሪን አምነክ የትም እንዳትል፣ እሷን አምነክ ጠርተክ ሌላ ቦታ እንዳትሄድ፣ እሷ መኪና ላይ እንዳትገባ፣ የሆነ ቦታዎችን ብቻ መሄድ የለብክም። ግን ቪዲዮን ጨርስና ከዛ ቀጥዬ ደግሞ የምናገረዋለኝ። እባካችሁ ሼር አድርጋችሁ አድርሱልኝ። አብርሃም ሜሪን አምኗታል። እኛ ራሱ የተወሰነኝ እኔ አምኛት ሳይሆን እንደሰው ነገር ግን የሰጠችውን ኢንፎርሜሽን ይጠቅማል ብዬ ስላሰብኩኝ ነው ትናንት እንትን ያልኩት። ነገር ግን ሜሪን አምኗት እሱ ጋር እንድትጓዝ ምናምን አልፈልግም። ምክንያቱም ወጥመድ ውስጥ ነው የምትከተው፣ ያጠፉታል ይሄን ልጅ። ስለዚህ አብርሃም ራሱን መጠበቅ አለበት። ማናችሁ አብርሃም አጠገብ ያላችሁ ራሳችሁን ጠብቁ። ማርቲን ብትሆኚ አቤላን ብትሆን ሁላችሁም ማለት ነው እዚሁና ተዛውና ተባብላችሁ ወይም እናግዛቸዋለን ብሏችሁ አዳዲስ ሰዎችን እንዳታስገቡ። አብሶም ደግሞ የሩታ አሽከሮች ማለት ነው ማሰብ አለባችሁ። እዚህ ላይ በደንብ አድርጋችሁ ማሰብ አለባችሁና እንቃለን እንደ ወጣ እንዳለ ሰው አታውሪ። ተረጋጊ። እንደዛ ነው አንቺ የሚራጨው ንግግር ሻዋ አደጋችሁ ነበር የሚያውልሽ ቀን አሁን ምን እንኳን ሰላምታ ልባባል አይደለም የመጣሁት። እውነታውን የምነግርሽ እኔ ከአንቺ ጋር ሰላምታ አልመጣም። በነገራችን ላይ በቋንቋቸው የተረዳዱ ነው ያሉት። ሩታ እንደዚህ ያለቻት ዝም አላለችም። ምክንያቱም እየሳቀች ነው ያለችው። የሚያውቁት ነው እያወሩ ያሉት የተነጋገሩበት የፈለገችውን ነገር እንደምትላትና ያችን ደግሞ የፈለገችውን ነገር መስማት እንደምትችል መቀበል እንደምትችል ተስማምተው ነው የመጡት። ምክንያቱም እዚህ መሀል ላይ አብርሃምን ማሳመን ይፈልጋሉ። ሁለቱም ካልተጣሉ ሁለቱም ካልተጨቃጨቁ አብርሃምን ሊያምን አይችልም። ይሄንን ነው እየተካሄደ ያለው። እንግዲህ አሁን ስትናገራት ሩታ ምን እያለቻት እንደነበረ በፊቷ ምን እያወራች እንደነበረ እየሳቀች እንደሆነ በደንብ እንዳያችሁት እርግጠኛ ነኝ። ከዳኒ ጋር ሰላም ነኝ፣ ከኤፍሬም ጋር ሰላም ነኝ እስከ መጨረሻ ድረስ እዛ እስከምትጠሩ ሰዓት ከአንቺ ጋር ሆኔ ሌላ ነገር ለመፍጠር ፍላጎት አልነበረኝም። እሱንም ቁጭ ብለሽ ጥዬሽ ተነስቼሽ የወጣሁት ለምን ቀጠራችሁ? ምን ልትዋወቁ ይኸውልሽ፣ ምን ልትዋወቁ እኮ ሲጀመር ማለት ነው። እኔ ሄርሜላን ወሰዳችኋት፣ አገታችኋት፣ እኔ አላውቅም። የትሄድ ምን ትሄድ አላውቅም። እኔ ገሻል የመተሽ እዚህ ስጥ ያወራሁት ወሬ እኮ ግልጽ ያወራችሁትን ነው ስለ ማርካት እንደዚህ ያረጓት አስበዋል ምናምን ያልተፈጠረ ወሬ ለምን ያልተፈጠረ ነገር ልመትችለው ፍሪ እሷ እኮ ምንም ያገናኘ ነገር የለም። እንደዚህ እንኳን የሚያስፈልሽ ነገር የለም። ሩታ መጀመሪያ ያዛሽ ክብርሽ የጣልሽው አንቺ ነሽ። የሩታን ፎቶ ይዘሽ እኮ እሪ ስትይ የነበርሽው አንቺ ነሽ። እኔ አይደለሁም። እኔ ጀስት የማናት ተረጋጊ። አንቺ እራስሽ የሄርሜላን ፎቶ ይዘሽ እሪ ስትይ የማይገባ ከአንቺ አሁን እኮ ባሏ ከሆነ ሰው ጋር እዛ ድረሳች ራስሽን አዋርደሽ እዛ ፎቶዋን ይዘሽ እየያፏል ስትይ የነበርሽው አንቺ ነሽ። ምን ያስፈልጋል? ክብርሽን ጠብቀሽ ቤትሽ ቁጭ ተመልከቱ እንግዲህ ምንም አይነት ነገር ወደ አንቺ እንዳይመጣ ስለፈለግሽ ምንም ነገር ወደ አንቺ እንዳይመጣ ስለፈለግሽ ካለመደረግ ካላደረግሽ ሁለታችንም ሸት ነው ወደ አንቺ ሜሮን አንድ ጊዜ እኔ አሁን ከዚህ በላይ አያችሁ
ከዚህ በላይ ምናምን ብሎ ሲጨናነቅ አብርሃም ሩታ ሳቀችባት ሜሪ ጋር። እዩዋቸው እንግዲህ በደንብ አድርጋችሁ እዩት ቪዲዮ ብያለሁ። ከዛ ወደ ካሜራው ነው እንትን ያለችው። ረስታው ነው የሳቀችው። በነገራችን ላይ ካሜራ እንዳለ ረስታው ነው የሳቀችው። አብርሃም እንደተጨናነቀ ስላየች ሳቋን መጣ። ምክንያቱም አሳምነናል ብለው ነው ያሰቡት። እንዳሳመኑት እርግጠኛ ሆነዋል። ምክንያቱም ምንድነው ሰው ነገር ጧታ የምታማ እንዲያታረግም አፋልጉኝ ብላ ወጣ እንድትባይ በጣም አንቺ በጣም ቀድመሽን ማለት ነው ያወራሽ ወሬ ነው ያወራው ታነገሽ በዚህ ማለት ነው ነገር በጣም ታፈል እኔ ወሰዷት አላልኩም። አያችሁ ይሄን ማብራራት አይጠበቅባትም። እውነት ቢኖራት ኑሮ ሜሪ ከሩታ ጋር ተጣልታ ቢሆን ኑሮ እንደየተሳሰቁ ማያወሩ። ሁለተኛ ደግሞ አስሬ እኔ ወሰዷት አላልኩም እያለች ነው እያወራች ያለችው። ስለዚህ አብርሃም ንቃ። ይሄን ቪዲዮ ተመልሰክ እንደምታየው እርግጠኛ ነኝ። እንግዲህ እግዚአብሔር ያግዝክ ማለት ነው። ደረቴ ለፍቼ ነው የምናገረው። አይቀርምሽም? ምንም የሚያሳቀኝ ነገር የለም። አንቺ ግን ያልተፈጠረ ያልተወራ ነገር እንደ አይነት ነገር ወሬ ሰማሁ ብለሽ አንቺ በአራታችን መሀል የነበረው ሀያል እግዚአብሔር ፈጣሪያችን የነበረ በደንብ አርጎኝ ፍረድ ስለሰው ስለሌለ ማለት ነው። ፍረድ 100% ግን ሜ ነው የሰማሁሽ። በዚህ ያህል ነው እንደቀመራችሁ ብዬ ነው ዘግቼ ሄድኩት። ረሳችሁ እንዴ? አትዋሺ። ይኸውልህ እኔ አንተ ጋር አራት ሰዓት ሳልመጣ ዋሸች በሬ ወለደ ያለ ዛሬም ትቀመማይ በደንብ ትዋሻለሽ። ፐርፌክት ውሸት አለ። ለምን ዋሻል? ያው ቪዲዮ እንዳያችሁት ነው ማለት ነው። እና ውሸት ነው። እነሱ ተስማምተው ነው ወደ አንተ ህይወት የመጡት። በነገራችን ላይ የየራሳቸው አጀንዳ ተሰጥቷቸው ነው እየሰሩ ያሉት ማለት ነው። ስለዚህ አብርሃም ራስህን ጠብቅ። አጠገብህ ያሉ ሰዎችንም ሜሪ ማመን የለባቸውም። እና ተጣልተዋል እንደዚህ ነው ምናምን ብለክ ምክንያቱም ብዙ ጊዜ ይቅርታ ጠይቃህ ብዙ ጊዜ ከሩታ ጋር እንትን ብለው የሆነ ነገር እንትን ብላ ተመልሰው ስንት ጊዜ ጎተውሃልና አሁን ታናቸዋለህ ብዬ አላምንም። ለምን አንተ የምትሄድባቸውን መንገዶች ጠብቀው ያንተ ነገር ለመዝጋትና የሄርሜላ ድጋሚ እንዳይነሳ ለማድረግ ነው እያደረጉ ያሉት። ምክንያቱም አንተንም ሊያጠፉ ይችላሉ ማለት ነው። በዚህ አጋጣሚ ራስህን ጠብቅ። እና ከዚህ ቀጥዬ ደግሞ የራሴን ሐሳብ የምሰጠው እኔ ትላንት የሆነ ቤት ራሱ ገብቼ ያወራው ነበረ። ሄርሜላ በዚህ ሜሪ በዚህ ልክ መታ ቀድማ ይህንን ነገር ከተነሳ በኋላ ወደ ህግ ከሄደው በኋላ ዘላ መታ አንተ ጋር የተጣበቀችበት ምክንያት እኔ ሲመስለኝ የሆነ ችግር አለ ከጀርባዋ ጋር። አሁን ራሷ ነፃ ለማውጣት ምናምን ሳይሆን ወደ እሷ ቴንሽን እንዳታረጉባት ነው ፈርታ ወደ አንተ የመጣችው። ምክንያቱም እነሱ በዛው አሉ። እነሱ ተጠርጥረዋል አይደለም? መጀመሪያ ከመጀመሪያው ስለተጠረጠሩ ነው። ምክንያቱም ኤፍሬም ይዟት ነው የሄደው። በመጀመሪያ ሲጀመር ራሱ ጠርቶ ከዛ በኋላ ልጋብዝሽ ብሎ ወስዶ ምናምን እንዳልተመለሰች በዛው ስለጠፋች ግዴታ ተጠያቂ ኤፍሬም ነው የሚሆነው። ከዛ ዳኒ ደግሞ ነበረ መጥተው ስለቀለዱ ሜሪም ነበር ቼማና ሩታ ነበረችና እነዚህ ደግሞ በአደባባይ እየወጡ ናቸው። ሜሪ ከሁሉም ወጣ አንተ ጋር የመጣችበት ምክንያት እኔ ሲመስለኝ እንዲሁም ሄርሜላ ሜሪ ቤት ያለች ሆኖ እየተሰማኝ ነው። ገባህ አብርሃም? እግዚአብሔር ነው የምላችሁ። የምትሰሙት ሼር አድርጉለት። ሲመስለኝ አንተ ጋር እየመጣች ያለችው ሜሪ ሄርሜላ ራሷ ቤት ሳትኖር አትቀርም ብዬ ነው የማስበው። ስለዚህ አንተ ማሰብ ያለብህ የምሬ ነው አብርሃም፣ ጠዋት ላይ ምንም ሳታናግራት ምንም ነገር እንትሳትል ድንገት ፖሊስ ይዘህ ሄደህ አስበርብረው ቤቷን። ሜሪ አውቃ ነው አንተን እየቀረበች ያለችው። የሆነ ነገር ሽፍንፍን አድርጋ ወደ አንተ እየመጣች አንደኛ ለአንተ ወጥመድ እያዘጋጁ ነው፣ ሁለተኛ ቢያንስ እንኳን ባያገኙ እንኳን ህግ ላይ ገብተሃል። አንተ ህግ ላይ የምታስገባውን ነገር የሄርሜ ቤተሰቦችን የሚያደርጉት ነገር
በገንዘብም ይሁን በምንም ይሁን በጥቅም ይሁን በራሷ በሴትነቷም ይሁን ምናምን እያደረገች ነገርየውን ድብስብሱ እንድታጠፋው ነው አንተ ጋር ተጠግታ ያለችው። ገባ? ስለዚህ ይሄን ነገር ችላ እንዳትለው። እኔ ከመጀመሪያ ጀምሬ ቪዲዮአቸውን ፊታቸውን እያየሁ ነበር ያየሁት። ስለዚህ ይሄ ትክክል አይደለም። ተመካክረው ነው እያደረጉ ያሉት። ስለዚህ አብርሃም እመነኝ ሄርሜላ የትም አትሄድም ከሜሪ ቤት ሲመስለኝ። እኔ ከሷ ቤት ነው አንደኛ መጀመሪያም ጠፍታለች፣ እቺ አልነበረችም፣ ስልኳ ዘግታ ነው የነበረችው ምናምን። ከዛ በኋላ ነገርየው ወደ ህግ እንደገባ ስታውቅ ነው መታ አንተን ይቅርታ ጠየቀች። ካስተዋልክ ማለት ነው። ካስተዋልክ አንተ ይቅርታ የጠየቀችው ሄርሜላ በጠፋች ቀን አይደለም፣ በታገተች ቀን አይደለም፣ ወደ ህግ በሄዳችሁ ጊዜ ነው። መሄድክን ስታውቅ ነው አንተ ለኤፍሬም አግኝተህ ሩታ ማግኝተህ ምናምን ካወራ በኋላ ምናምን። ግን ከዛ በኋላ ወደ ህግ እንደገባችሁ ስላወቀች ነው ወደ አንተ የመጣችሁ። ገባ? ምክንያቱም ጠላት እንዴት ማጥመድ እንዳለባት ታውቃለች። ከዛ በኋላ ደግሞ በመሃል ምን ብላ ነበር መሰለክ? ልብ ካልከው ቪዲዮውን ተመልሰህ ማየት ትችላለህ። ይሄን ሳይሆን የትላንቱ ቪዲዮ ማለት ነው። ወደ ህግ ስለሄዳችሁ እናንተ ላይ ብዙ የታሰበ ነገር አለ ብለሃለች። ይሄ ራሱ መልእክት ነው። ይሄ አውቃ አይደለም እንደዚህ ሌሎች ሰዎችን እንደሚያርጉት አድርጋ ነው የነገረች። ነገር ግን ቀርበህ ያለችው ሜሪ ናት የምታደርገው ይሄን ነገር። ይሄን ማሰብ አለበት አብርሃም። ሼር አድርጉት፣ አድርሱለት። ግን ድንገት በቃ አምኖኛል ብላ በተኛችበት ጊዜ አምኖኛል ብላ እሷ ባንቀላፋችበት ጊዜ ፖሊስ ይዞ ሄዶ ሜሪ ቤት መፈተሽ አለበት፣ ማስፈተሽ አለበት። እግዚአብሔርን ሲታይ ራሱ እሷ ጋር ነው የሚሆነው፣ እሷ ጋር ናት የምትሆነው ብዬ ነው የማስበው። እቺ ማታደርገው ነገር የለም። አምኖኛል ብላ ስለምታስብ አብርሃም ድንገት ሂደህ ቤቷን ማስፈተሽ አለበት። አንተ ብቻ እንዳትሄድ። እኔ ወንድ ነኝ ምናምን የሚለውን ነገር ዝም ብሎ በሰው ህይወት ቀልድ የለም። ገባህ? ብቻህን እንዳትሄድ። ምክንያቱም አንተ ሩታ ቤት ሄደህ ያረከው ነገር ለሁላችንም አቃጥሎናል። አንተ አልፈተሽክም ሲጀመር። ያን ቀን እዛ እንደነበረች ነው የተነገረው። ግን አንተ መቻየ አይ ክላስ ገባ ትወጣለህ፣ ትገባለህ፣ ትወጣለህ። ስለዚህ ይሄ ፍተሻ አይደለም እንዴ። ሄርሜላ እኮ ማለት ነው ድመት አይደለችም። ልክ በር ስትከፍት የምትወጣው እንደዛ ነበር የጠበቀው። ስለዚህ ሜሪ ቤት ምን ይሄንን ማድረግ ሳይሆን ሰዎችን ይዘህ ሄደህ የህግ አካል ይዘህ ሄደህ እኔ እንደዚህ ሲሆን እኔ ስላላመንኳት ሊፈተሽልኝ ብለህ አንድ ፖሊስም ቢሆን ይዘህ ሄደህ ገባ? ምክንያቱም እሷ ናት በር የምትከፍትልህ፣ ላታስገባህም ትችላለች። ገባህ? ስለዚህ ህግ ከያዝክ ግን ወዳ ሳትወድ አንደኛ አትጠብቀውም፣ ይመጣል ብላ አትጠብቅም። ሁለተኛ ደግሞ እዛ ደርሰክ ደግሞ አትገባም ማለት አትችልም። የህግ ሰው ከያዝክ ማለት ነው። ብቻህን ከሆንክ ግን እንደተለመደው በር ላይ ተነጋግረህ ተጨቃጭቀህ ነው የምትመለሰው። ሜሪ አታስገባም። ማወቅ ያለብክ ነገር ነው ምነግርህ አብርሃም። ሲመስለኝ እኔ ሁሌ እናገር ነበረ ማለት ነው ሄርሜላ በቅርቡ ሜሪ ቤት ሳትኖር አትቀርም። ምክንያቱም ሄርሜላ በጠፋች እውነተኛ አንተ ላንተ አስባለ ሄርሜላ አስባ ቢሆን ኖሮ ያንን ነገር እንዳቀዱ ያንን ነገር ለማድረግ ሲያቅዱ ጊዜ ነበረ መታ የምትነግረክ። ምክንያቱም ያንን ነገር ካልተቀበለችው ማለት ነው። ስለዚህ ሄርሜላ ከተወሰደች በኋላ በሁለተኛ ቀን ምናምን መታ ያነገረች እሷ። ስለዚህ ይሄንን አውቀህ የእሷ ቤት ማስፈተሽ አለብክ ብዬ ነው ማስበው። መልእክቴን ማስተላልፈው አሁንም ለብዙ ጊዜ ለስንተኛ ጊዜ እንደሆነ እንኳን አላቅም። ሼር አድርጋችሁ ለአብርሃም አድርሱልኝ። ቡዜንም እንድትሰማው ሼር አድርጉት። ብቻ ግን በዋነኛ ደግሞ የያዘው አብርሃም ስለሆነ እንደገና ደግሞ የሄርሚ ቤተሰቦች ደግሞ እነ ሚኪ ምናምን ማለት ሼር አድርጉላቸው፣ ይጠቅማቸዋል። እህታችንን በሰላም ወደ ቤቷ እንድትመለስልን ፈጣሪ ይርዳን። ሜሪን ግን እርግጠኛ ነኝ እኔ ሲመስለኝ በቃ እሷ ጋር ሆና ነው የምትሰማኝ። ለምን እንደሆነ ታውቃላችሁ? ገና ሄርሚ ስትጠፋ ጊዜ ይሄን ሲቀሙሙ ጊዜ አሲዛ ነበረ ከኦንላይን የጠፋቸው አጫጭር ቪዲዮዎች ብቻ ነበር የምትለቀው እንጂ ዩቲዩብ አትሰራም ነበረ። ከዛ በኋላ ደግሞ ሄርሚ ስትጠፋ ጊዜ ደግሞ ስልኳ ዘግታ ለ2-3 ቀን ጠፍታ ነበረ ሜሪ። ገባችሁ አይደለ? ስለዚህ ይሄ ሙሉ ለሙሉ ያስጠረጥራል። ከዛ ደግሞ ዘላ መታ ደግሞ ለይቅርታ መምጣቷ ደግሞ
ሌላ ነገር ነው። ምክንያቱም ነገርዬ ወደ ህግ ስለሄደ ነው። በዚህ ተከፋፍለው ተነጋግረው አንቺ አጠገቡ መሆን አለብሽ ለኛ እንዲጠቅመን ተባብለው ነው የመጣችው እና ወሬ ያበዛውላችሁ ይመስለኛል። እና ሼር አድርጋችሁ አድርሱልኝ። አመሰግናለሁ። ሄርሚዬ ደግሞ ቸር ያሰማን የኔ ቆንጆ። ነገ ከእግዚአብሔር ጋር ነገ እንደምትመጪ ተስፋ እናደርጋለን። እግዚአብሔር ቸር ያሰማን። ደህና ደሩ።